አንቺ ታስቀጥይልኛለሽ ብዬ ስላሰብኩ ነው እንደዚህ በካሜራ የሚጠበቁሽ ማለት ነው። ያው እነሱ ከእነሱ ፊት የተደበቀ ነገር የለምና ይቅርታ እንደዚህ እያለቀስኩ ምናምን ልጠይቅሽ አልፈልግም ነበር። ግን አንቺ እኮ ታውቂያለሽ ያደረግሽውን ነገር አውቃለሁ በደንብ አውቃለሁ። ተጠብጪው በቃ ተይው በቃ እኔ እኮ አልበጠበጥኩትም። በቃ ተይው አሁን በቃ ይሄው በቃ እኔ ስላልኩት ሊወስን አይችልም አልኩሽ። ምንድን ነው የምትረብሺው? እሺ ያብ ስራ እየነገርኩሽ ነው። እኔ አይሰማኝም። በቃ አስበው ይሰማሻል፣ አውቃለሁ ይሰማሻል። ለሌላ ሰው እኮ አይደለም ይሄን እያልሻለሽ፣ ለእኔ ነው። አውቃለሁ እንደሚሰማሽ ሀኒ፣ አውቃለሁ። ለዛ እኮ ነው ያስቸገርኩሽ። ሀኒ ለምንድን ነው እንደዚህ የምትናገሪ? ይሄን በእኔ ቦታ ሆነሽ ለመረዳት ለምንድን ነው የማትሞክሪው? ንገሪኝ። እየተረዳሁሽ ነው እኮ በቃ በአንቺ ቦታ ማለት ለምን አንቺን ተስፋ አድርጌ ነበር። ታውቂያለሽ ያልኩሽ ነው። ያደረኩትን ነገር እኮ አውቃለሁ። እኔ መች አላውቅም አልኩኝ። ታዲያ ይሄን አክል እኮ ማስመሰል አይጠበቅብሽም። ለምን እንደምታስመስዪው? ቆይ ለምን አስመስላለሁ? ቆይ እኔ ምር ማለት እኮ ለምን አስመስላለሁ? ከሱ ምን እፈልጋለሁ? ምን እፈልጋለሁ ከሱ? ንገሪኝ እስኪ። እሱ ነው አንቺ ነገር የምትፈልጊውን ነገር በቃ እሱ ነው የምፈልገው። ፍቅሩ ነው እሱ ነው የምፈልገው። በማርያም ወግ ሲከበር የሰው ስትሆን ማየቴ ላይቀር ውዴ ደህና ይጠም ደህና ሰው ለመደብንና እንደ ሀገር ደህና አልሳኑን ደህና ነኝ እንላለን። ታውቃላችሁ መቼም ከዛ ሁሉ ነገር በኋላ ደህና ነኝ ማለት እውነት እንዳልሆነ እኮ ያስታውቃል። ግን ማለት ትናንትና የተፈጠረውን ነገር አይታችኋል። ከያቡ ጋር ያልጠበኩት ነገር እኮ አይደለም፣ ግን ቢያንስ የዛን ያክል አግሬሲቭ ይሆናል ብዬ አላሰብኩም ነበር በፍጹም። ማለት የኔ አብረን እንመለስ ወይ ደግሞ አብረን እንሁን ማለት ያን ያክል እናንተንም ቢሆን እንድታውቁ የምፈልገው ነገር ይሄ ስለ ፍቅር ያደረኩት ነገር ነው። ሌላ ምንም መጥፎ ነገር ኖሮኝ አይደለም። ማለት ይህን ያክል እኔ ምን እንደበደልኩም አላውቅም። የዚህን ያክል እየተፈተንኩ ያለሁት ለምን እንደሆነም አልገባኝም። ለመናገር አውቃለሁ ሁሌ እኮ ከሚወዱት ሰው ጋር እኩል ላይኖር ይችላል። ግን ሳልሞክር እንደዛ መደምደም አልችልም። እውነት ለመናገር በቃ እንደዚህ ሊሆንኩም እንደዚህ ጋር እኩም ያሉት ብቻ በቃ ደስታዬ ከእሱ ጋር ስለሆነ ደስታዬን ለማግኘት ስል ነው ይሄን ሁሉ መስዋዕትነት እየከፈልኩ ያለሁት እንጂ ስለሌላ አይደለም። ለመረዳት ለምንድን ነው የማትሞክሪው? ንገሪኝ። እየተረዳሁሽ ነው እኮ በቃ በአንቺ ቦታ ማለት ለምን አንቺን ተስፋ አድርጌ ነበር እኮ። ታውቂያለሽ ያልኩሽ ነው። ያደረኩትን ነገር እኮ አውቃለሁ። እኔ መች አላውቅም አልኩኝ። ታዲያ አሁን እኔ ላድርግ በቃ ምን እንዲያደርግልኝ ብቻ ጠይቂልኝ እኮ ነው፣ ሌላ እኮ አይደለም። ያብ ስራ እየነገርኩሽ ነው። እኔን አይሰማኝም። በቃ አስበው ይሰማሻል፣ አውቃለሁ ይሰማሻል። ለሌላ ሰው እኮ አይደለም ይሄን እያልሻለሽ፣ ለእኔ ነው። አውቃለሁ እንደሚሰማሽ ሀኒ፣ አውቃለሁ። ለዛ እኮ ነው ያስቸገርኩሽ። እኔ እንደዚህ ሆኜ እየለመንኩሽ ግን ስራ ረፈደብኝ ትያለሽ። ቆይ ምን አድርጌሽ ነው? አንቺ ጥሩ ጊዜ ነበረን ነው ሰዓቴን የመጣሁት። ጥሩ ጊዜ ነበረን፣ በሰዓቱ ነበረን። ግን እንደምትይው ነበረን ነው በቃ ነበረን ነው። በማርያም ልለምንሽ፣ በማርያም ሌላ ሰው የሚጎዳውን ያክልን ያልጎዳሁትም። እባክሽን ተለመኝኝ፣ እባክሽን አንድ ድል ብቻ። ለምንድን እንደዚህ የምትሆኚ? ወደ ስራ መግባት አለብኝ። እባክሽ እንደዚህ አትሁኚ። ሌላ ነገር አትጠሪ። ይሄን አክል እኮ ማስመሰል አይጠበቅብሽም። ለምን እንደምታስመስዪው? ቆይ ለምን አስመስላለሁ? ቆይ እኔ ምር ማለት እኮ ለምን አስመስላለሁ? ከሱ ምን እፈልጋለሁ? ከሱ ንገሪኝ እስኪ። እሱ ነው አንቺ ነገር የምትፈልጊውን ነገር በቃ እሱ ፍቅሩ ነው እሱ ነው የምፈልገው። ሌላ ከሱ የምፈልገው ነገር አለ። እሱን እኔ ላምን አልችልም። ምክንያቱም በአቅም ያለፈው ነገር በአቅም ግን አልፏል ነው። አሁን እንደ አዲስ መጣሽ አምኜ እኔ ይቅርታ እንዲያደርግልሽ ልጠይቀው አልችልም። በቃ ምክንያቱም አንደኛ እሱ ወስኗል፣ የእሱ ውሳኔ ነው። እኔ ላስቀይረው አልችልም። ትችያለሽ ሀኒ፣ በማርያም ከፈለግሽ ትችያለሽ፣ እባክሽ በእናትሽ እንደዚህ እየለመንኩሽ በማርያም እባክሽ እሺ በይኝ። እሺ እባክሽን ሀኒ፣ በማርያም ስለምንሽ። ይኸውልሽ ልዩ ያልገባሽ ነገር ያኔ በነበረው ሰዓት ያብ ስራ ይሄ ነገር እንዴት እንዳለፈው አውቃለሁ። ተጎድቶ አሁን በቃ ሪግሬት አድርጎ እንዴት እንትን እንዳለ እኔ ነኝ የማውቀው። ስለዚህ አሁን መጥተሽ ህይወትን ለመመጣት አትሞክሪ። አልፏል በቃ እሱ አሁን ደህና ነው። በቃ ምንድን ነው ደህና አይደለም። እኔ እኮ እኔ አልጎዳሁትም አላልኩኝም አይደለም ነገር አሁን በቃ ረስቶት ሌላ አሁን በቃ እሱን አትረብሽው በቃ። በእናትሽ ሀኒ እንደዚህ አትበይኝ። እኔ ከአንቺ እንደዚህ አይነት ነገር እኮ አልጠበኩም ነበረ። ኧረ በማርያም ምን ያክል ለምወደው አውቃለሁ
ካወቅሽ ማስበው ለወንድሜ ነው። መጠበቅ አልነበረብሽማ እኮ እንደዛ መጠበቅ አልነበረብሽም። ምክንያቱም ወንድሜ ነው። ወንድሜ ሲጎዳ ማየው እኔ ነኝ። ከጎኑ ሆኜ የማየው እኔ ነኝ። ወንድሜ እኔ ምን አሁን በቃ ምንም ላደርግ አልችልም። ያደረግሽውን ነገር እየነገርኩሽ ነው። እራስሽ ታውቂያለሽ። አሁን በቃ ምንም እንዳልተፈጠረ አድርገሽ እንደ አዲስ ስትመጪ አትሞክሪ። እንደ አዲስ አታርቂኝ ለማለት አትሞክሪ። በቃ ይሄን ብቻ ለምትይኝ እንደዚህ እያልኩሽ ኧረ ስላሳለፍናችሁ ጥሩ ጊዜ ከስራም ጋር እኮ ጥሩ ጊዜ አሳልፋችሁ ነበር። ያብታም እኮ ጥሩ ጊዜ አሳልፋችሁ ነበር። ግን ምንድን ነው ያደረግሽው? ታውቂያለሽ እንዳደረግሽ። በቃ አልኩሽ እኮ ሰው ጥሩ ነገር አሳለፈና በቃ ነገሮች ላይቀየሩ አይችሉም ማለት አይደለም። እኔ ማስበው እንደነገርኩሽ ለወንድሜ ነው። እንዴ የወንድሜ ጭንቀት የወንድሜ የሚያስበው እያንዳንዷ ነገር ታሳስበኛለች። ወንድሜ የሚያዝነውን ሀዘን የማይሆን እኔ ከጎን ይሆኑ። እሺ አሁን ላይ ደህና ነው አይደለም እኮ ለዛ እኮ ነው አብሬ መሆን አለብኝ የምልሽ። እንዴ እናሱ ታዲያ እኔ ስላልኩት አይሆንማ። አሁን ደህና አይደለም። እሱ ያለበት ሁኔታ ደህና አይደለም። ታውቂያለሽ። እባክሽ ቢያንስ ለማሰብ የሚያውቀው ነገር ነው። እባክሽ እኔ አብሬ መሆን እፈልጋለሁ። እባክሽ እኔ ያለሽ ህይወት ከብዶኛል። እግዚአብሔርን ነው የምልሽ። ለዛ እኮ ነው ይሄን ያክል እየለፋ ያለሁት። እባክሽ አሁን እኔ ምንም ላደርገው የምችለው ነገር የለም። ትችያለሽ። የልጅቱን ማናገር ትችያለሽ። ይቅርታ አድርግላት ማለት ትችያለሽ። እሱ የራሱ ውሳኔ አለው። እኔ ስላልኩት አይቀይርም ሀሳቡን። ለምን ብሎ አንተ ስሪ ማከረጂ ያብ ስራ ጠፍቶሽ ነው? ያቡ ጠፍቶሽ ነው? ያቡ እንትን ጠፍቶሽ ነው? በቃ አለው። ግን አንቺ ነው በደረሽ ይሻለው። እባክሽን በማርያም ኧረ በማርያም ረፍት እንኳን ይሰማኝ። በቃ እየነገርኩሽ ነው። እሞክራለሁ። በቃ የምችለውን እሞክራለሁ። ግን ከዛ በላይ ግን እኔ ምንም ማድረግ አልችልም። አይወት ቤተሰቦችን የሚረዱን ይመስለኛል። በቃ እኔ የምችለውን ነገር እሞክራለሁ። ሴት ነኝ። እንደዚህ ያለቀሰች ትቻት መሄድ እንደዚህ እንትን እየሆነች በቃ እምቢ ማለት አልቻልኩም። ግን በቃ የምችለውን ያክል ሞክሬ ለማናገር ሞክራለሁ። ያቡን ከተስማማ እና የተሷ ጋር የመሆን ፍላጎት ካለው እሱ ያው ውሳኔው እሱ ነው። እኔ የአቅሜን እሞክራለሁ። ስለዚህ አሁን እኔም መሄድ አለብኝ። ከዚህ በላይ ሌላ የምታዋሪኝ ነገር ከሌለሽ እኔም መሄድ አለብኝ። ወደ ስራ ረፍቶብኝ እንዲቀበለኝ ብቻ ነው። ለምን አይደለም በቃ እሱን እኮ አወራን እንዴ። እንደገና ወደ ኋላ እንመለስ። አወራን በቃ ነገርኩሽ ነው። አንቺ ራስሽን ለማረጋጋት ሞክሪ። በቃ እኔም አሁን ሰዓት ረፍቶብኛል። መሄድ አለብኝ ወደ ስራ እና ቻው። ደህና ሁኚ። አይዞሽ። እኔም ችግር ታውቃላችሁ። ይህም ቢሆን አንድ ተስፋ ነው ለእኔ። ግን አሁንም ቢሆን ፈርቻለሁ ጌታን። እኔ እንጃ። እኔ ያቡ አልፈልግሽም የሚለኝን ነገር ደግሜ መስማት እራሱ አልፈልግም። ማለት አንችልም። እኔ በቅቶኛል። ያንን ነገር መስማት በቅቶኛል የእውነት። ሰላም ውዶች፣ እንዴት አላችሁ? እንግዲህ እያያችሁ ነው የያብ በፊት ፍቅረኛው በፊት ሄሉን እህት ለሆነሽ እያለች እንግዲህ ያቡም ሳያቅ ሄሉም ሳታቅ ለነሱ ያዘነች መስላ አጣልታ የራሷ መልሳ የራሷ ለማድረግ ነበር የፈለገችውና እንዳሰበችው ተጣልተውላታል። ያው ግን ሰው ከባድ ነው። በስመአብ የውስጡ አያስታውቅም። እናንተ እንዲሁ ሰው ልክ እንደ እንትን ነው፣ እንዲህ እንደ እባብ ነው የሚሄደው። አስባችሁታል? ይሄን ያቡም አያስቡም፣ ሄሉም አታስበውም። ሄሉ ደግሞ በጣም የዋናት እግዚአብሔርን ከሚገባው በላይ ማለት ነው። እህት ሆነኝ ያለች የሴት ጓደኛ የለኝም እያለች ስትል በጣም የሚገርም ነው። ዛሬ ላይ እኔ ካለሱ መኖር አልችልም ማለት በቃ እውነቱን ዘረገፈችው። ካለሱ መኖር አልችልም ወንድምሽን አላምኔ ብላ እህቱን ይዛ መጣች። እንግዲህ ምን ይባላል? ሰውን ማመን እኮ ሰው በአሁኑ ሰዓት የሚታመን ወይ የሞተ ሰው ብቻ ነው። እኔ ማምነው። አያቸው አይደል? ሄሉ ደግሞ የዋህነት ነው የተጎዳችው፣ በየዋህነቷ ማለት ነው። ሲቀጥል ጥፋታቸው የት ነው ብሉ መሰላችሁ? ያብ ለሄሉ ቀለበት አስሮ እሷን አንጥቶ ፈትኝልኝ ማለት የለበትም ነበር። ለፈተና ነው ያመጣሁት ምናምን ሲል ይሄ ነው ችግሩ። ስለ ችግሩ የመጣው ማለት ነው። ብቻ በጣም ግርም ይለኛል። ወይ ሰው ማመን በከንቱ ነው። ወይ ፈጣሪ አምላኬ፣ ከባድ ነው ግን ሰው